ስለ አጼ ዮሐንስ የተናገረው ንግግር ደብረ ማርቆስ ላይ ሄዶ ተመልካቾቻችን ራሳችሁ ፍረዱ። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአጼ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። እሺ ተመልካቾቻችን እንዳያችሁት ነው። አብይ ደብረ ማርቆስ ሄዶ ያ አጼ ዮሐንስ ምን እንዳረጉባችሁ ታውቃላችሁ ነው ያሉት። በአጼ ዮሐንስ ጊዜ ምን እንደደረሰባቸው የሚል ንግግር ተናግረዋል። ለምንም የማይበጅ አደገኛ ንግግር፣ አደገኛ እሳት። ለምንድን ነው ይሄን የተናገሩት? ሌላ ምሳሌም እያደላቸው ከፈለጉ ማለት ነው። ይሄን ምሳሌ ማንሳት ለምን አስፈለገ ነው? በአሁኑ ሰዓት መልሱ ቀላል ነው። መልሱ ቀላል ነው። የአማራና የትግራይ ህዝብ ተቀራረበ የሚለው ነገር እረፍት ከነሳቸው መካከል እነሱ ናቸው። እና አብይ አህመድ ከፍተኛ አመራር በነበሩበት የኢንሳላፊ በነበሩበት በዘመነ ኢህአዴግ ይህንን አላነሱትም። በዘመነ ኢህአዴግ ሲከሱ የኖሩት አብይ ምኒልክን ነው። ጨለንቆ ላይ ነበር ሐውልት ሲያሰሩ የነበሩት፣ የተቆረጠ እጅ ያዘው ማለት ነው። አብይ ይህን እየተናገሩ ያሉት በራሳቸው ዘመን ሐረር ላይ ያለው የራስ መኮንን ድልድይ ከወደቀ 7 ዓመቱ አላነሱትም። ያን ነገር የአማራ ጠበቃ ሆኖ እዚህ የመጡት ማለት ነው። አላነሱትም። መጡና ሰሞኑን በተለይ ጀነራል ተፈራ ማሞ ሲናገሩ ሰምታችሁታል። ከምንም ጊዜውም በላይ የአማራና የትግራይ ህዝብ እየተቀራረብን ያለው ነው፣ ደግሞም ተቀራርበን እንቀጥላለን ብለዋል። ከመቼውም ጊዜ በላይ ለምን? በጋራ ስላወጁብን፣ ሰሜኑ ላይ ስለታወጀበት አንድነታችን ያዋጠናል የሚል አለ። ሌላ እነሱ በጭንቅላታቸው የፈጠሩት ነገር አለ፣ ጽምዶ ብለው የፈጠሩት አለ መሬት ላይ እያልኳቸው አይደለም። ይሄ ህዝብ እየተመካከረብን እየተቀራረበብን መጣ የሚለው ነው። ስለዚህ መጡና ነገስታት አባጅፋርም አጼ ዮሐንስም ሁሌ እንደምለው አጼ ምኒልክም መንግስት በሚያዋቅሩበት ሰዓት ላይ የሰሯቸው ስህተቶች አሉ። የኛ ሀገር ነገስታት ብቻ አይደሉም። እነ ቶማስ ጄፈርሰን ዘ ፋውንዲንግ ፋዘር ኦፍ አሜሪካ ባሪያ ፈንጋዮች ነበሩ። እነሱ ግን ያን ታሪካቸውን ያወሩት አይወራም። ነገስታት አገር ሲያቀኑ የሆነ ነገር ያደርጋሉ። እና አጼ ምኒልክ ኢትዮጵያን አቅንተዋል፣ አንድ አድርገዋል። ስብሐት ገብረ እግዚአብሔር እንዳለው ዘነበን ከጋሞ ቴዲን ከአዲስ አበባ ከንጦጦ እኔን ከአድዋ ኮረብታ አምጥቶ ምኒልክ በአማርኛ ባያወራራን እንዴት አንድ እንሆን ነበረ። አንድ አረገን እኮ እያለ እውነተኞቹ ስብሐት ገብረ እግዚአብሔር የተናገሩበት ነውና ምን ለማለት ፈልጌ ነው? አጼ ዮሐንስም ግን ይሄ ስል ምኒልክ ስህተት አልሰሩም፣ ፍጹም ናቸው እያልኩ አይደለም። አጼ ዮሐንስ አለ በጎጃም ላይ በቦርቦ ምናምን ግን አይነሳም። ለምን የምናነሳው ምን ነው? ለኢትዮጵያ አንድነት ብለው መተማ ላይ ነው አንገቱን የሰጠ። እንደ ግጥሙ ያለው ኢትዮጵያ ታሪክ የሚያስቀምጠልን ይሄን ነው። አንገቱን ሰጠ። መቅደላ ላይ መጡ፣ ጎንደር ላይ መጡ። ለኢትዮጵያ አንድነት ይሄ ነው የሚነሳው፣ ያውም በመሪ ደረጃ ማለት ነው። ሀገር ሲቀና ብዙ ነገር ስለሚደረግ ማለት ነው። በዚያን ጊዜ በሚያዋጣቸው ጊዜ ያን አደረጉና እንትን አደረጉ። አሁን ደግሞ አንድነት እየፈጠሩ ነው ሲባል መጡና የጎጃም ህዝብ አጼ ዮሐንስ ጊዜ ምን እንደደረሰባችሁ ታውቁታላችሁ ብለው ጠቅ አደረጉት። በጣም አደገኛ፣ እስከዛሬ ድረስ ተናግረውት የማያውቁት ነገር አደገኛ መርዝ ነው እንትን ብለው ሄዱት። ስለዚህ ፍርሃታቸው፣ ጭንቀታቸው የት ደረጃ እንደደረሰ የሚያሳይ ነገር ነው። የጎጃምም ሆነ ግን የኢትዮጵያ ህዝብ አጼ ዮሐንስን በዛ ያውቃቸው፣ አሁንም አያውቃቸው። አጨደው ከመረው ያን ያዛው ገብስ አሊሙ ነፍጠኛ አጼ ዮሐንስ እየተባለ የተነገረላቸው መቅደላ ላይ ሄደ። ራሱን አጼ ዮሐንስ ይዋሻሉ፣ መጠጥ አልጠጣም ብያሉ፣ ሲጠጡ አይተናል፣ በእርግጥ ራስ የሚያዞር መጠጥ እየተባለ ምንድነው ራሳቸውን የሰው ናቸው። እና አብይ ለምን ይሄን አለ? ምን ያደርግላቸዋል? የምኒልክ አለቀ። መጀመሪያ ለአማራ ህዝብ ተቆርቋሪ ከመሆን እዛ ላይ እንደዚህ ከማለት በፊት ያስፈረሱትን ቅድም ያልኩትን እስኪ ሌላው ይቅር ይሩቁ። በእርሶ ዘመን በአደባባይ የተገነደሰው የራስ መኮንን ድልድይን ቀጥ ማድረግ ብቻ ነው። አንዴ እኮ ቀጥ አድርጎ ሲሚንቶ ማስያዝ ነው። እሱን ብቻ እስኪ ያስደርጉት። አንድነት ሊሰብክ ነው ይደረጋል። እሱን አሁን የሆነ እዛ አካባቢ ጦርነት ሲፈልግ
እርስ በርስ ለማጣላት ወይ የኦሮሞውንና የአማራውን የመሳሰሉትን ነገር ሲፈልግ ያነሳና እያችሁት ይህን እኮ የጣለበት እሱ ነው ተነሳ ብላ ለሚፈልጋት ሴራ ይጠቀማታል ሁሉንም ነገር። እንደዚህ አይነት በዚህ ዘመን እንደ አብይ አህመድ የሴራ የደም አፍሳሽነት ሱስ እና ፋብሪካ የሆነ አንዳችም አካል አይቻላል። አዎ ለማስተላለፍ የፈለገው መልእክት እንግዲህ ሽፍታ ነው። ቆይተ እንሰማዋለን አሁን ሌላውን ንግግሩን። ያን ለማድረግ ይሄን ነገር ሳይጠቅስ መናገር አይችልም ወይ ነው? ይችላል። ለምን መጡ ነው? አሁን እኮ ቲፒኤልኤፎች ጋር እንደሆኑብን መጡ። እነሱ ከመጡ እንደዛን ጊዜ ያሰቃዩአቸዋል ምናምን እኮ ነው። አሁን በሱ ቤት አፄ ዮሐንስን ራሱ የአንድ ብሔር የአንድ የህወሓት ተወካይ ነገር አድርጎ ማቅረብ ነው እንጂ ሊያስተላልፍ የፈለገው ነገር ስለ ሽፍትነት ምናምን ነገር አፄ ዮሐንስ ጋር ሳይሄድ ምን ሳይሄድ ሰላም ከሌለ ትጎዳላችሁ ምናምን እኮ ብሎ ባጭሩ መስጋት ይቻላል። ግን ፍርሃቱ ጭንቀቱ ምን ላይ እንደደረሰ በደንብ የሚያሳይ ነገር ነውና በአፄ ዮሐንስ ጊዜ ምን እንደደረሰባችሁ ታውቁታላችሁ ብሏቸው ቁጭ አለ። ከዛ በፊት ምንድን ነው ያለው? እስኪ እንስማው። ከዛ በፊት ያለው አዲስ አበባ አላሻግርም ያለውን ሽፍታ በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነፃነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። ዛሬ ይህ አየር መንገድ ተመርቆ እንደተባለውን በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ቶኑንም እዩ። ቶኑ ምንድነው መሰለሽ የሚለው መቲካ አሁን ይሄንን የተረዳ ሰው ህዝቡን ነው የተማጸነ ያለ እዛ የተሰበሰበው። ባሊዶሮ ማለፍ አልቻልንም፣ አልተቻለም። ያበራከተብን ሽፍታ ማን ነው የሚያለው ያለው? እናንተ ናችሁ። ተባብረን ባለመስራታችን ሽፍታው ተበራከተብን። እናንተ ስላላገዛችሁ ነው። ጎጃም ታውቂያለሽ፣ የነ ዘመን አካባቢ ሰው ነው፣ አገር ነው ምናምን ነው፣ ተይዘነ ትውልድ ነው። ስላልረዳችሁኝ ጭራሽ እኮ ይላል አይተሽዋል። ካሊዶሮም አልፎ እዚህ መተላለፍ አቃተ እርስ በርስ አለ። ይሄን የሚለው ማን ነው? እንደነገርኩሽ የኢትዮጵያ ህዝብ መርጦኛል የሚለው ሰው ነው። 25% በዛ ትቻለው ነው አገራችን። ስለዚህ አሁንም የማታግዙኝ ከሆነ ባሊዶሮ ትታገታላችሁ፣ አብረን እናጥፋ ነው ዋናው። ቶን ይሄ ነው የሚጠቅመው፣ ለእናንተ ነው። ህዝብ ነው ሽፍታ ያበራከተብኝ፣ ተባበሩኝ የሚል ነገር ነው። ሽፍታ የሚለው ማን እንደሆነ ይገባሻል። በሱ ቤት እዛ እና ወደ እነሱ ከኛ ይልቅ ለማን እየረዳችሁ ስለሆነ ነው እናንተ ነው የሚሉት። ለዚህ ሽፍታ ለሚላቸው አሰላለፋችሁ እንደዛ ስለሆነ ነው። ስለዚህ አሁን የገዛ ነው በሳምንት 3-2 መሄድ ለሚችሉት ፕሌን ሰራንላቸው፣ አውሮፕላን ማረፊያ። የኛ የብልጽግና ሰዎች በዛ ይመጣሉ። የነበረው ነው ይሄ ኮሬክት አለው። ገንዘብ ያላችሁ ወያኔ ጋር ሆኖ ያስቆመው ነው አሁን አስጀምሮ። ለምን ፕሌን ባይከፈት እኮ መግባት አይችልም ነበር እኮ። በምን ይገባ ነበር? አየሁ አይደል? መግባት አይችልም ነበር ከባህር ዳር ወደዛ። እንትኑም አባባሉም እኮ ሲያነኩ ለእኛ ሰዎች ለብልጽግና አሁን አንቸገርም፣ ለራሳችሁ ስትሉ አብራችሁኝ ሁኑ። እኛ አሁን በፕሌን 2-3 ይመጣሉ። ለብልጽግና ሰዎች ምንም ከፈለጋችሁ ጨው ለራስ ትጣፍጥ እኛ ጋር ሁኑ። ማስፈራሪያ እኮ ነው ዋናው እንትኑ።
አብራችሁኑ ነው የሚለው። ከዚህ ሁሉ ግን ጀርባ ያለው ትልቁና ዋናው ነጥብ መቲ በጣም የሚያሳፍረው እሱም ሊያፍርበት ሁሉም ህዝብም ሊያፍርበት የሚገባው ነገር ሰላምና ደህንነትን ማስጠበቅ አልቻልኩም የሚል መልእክት አለው። አልቻልንም እያለ ማንም ይተባበረው ማንም እንትን ይበለው ባሪዶሮ በምን እየታገተ ነው ሰው ሁሉ እንደዚህ ካለ አንድ መንግስት የመጀመሪያ ስራው ዜጎች በሰላም ወጥተው ሁሌ እንደምንለው ነገር ነው እንዲገቡ ማረጋገጥ ነው። እርዱኝ፣ አልቻልኩም፣ መንግስት አቅም የለውም የሚለውን መልእክትም የተንጸባረቀበት ነው። እናንተ ካላደረጋችሁ ከአሁን በኋላ ግን እናንተ ባታረጉ ብልጽግናዎች እናረጋ ከበደ ግድ የለም በፕሌኗ ይመጧታል፣ እናንተ መታገታችሁን ትቀጥላላችሁ። ይህን ሁሉ ካለ በኋላ ነው የቅድሙን ያስከተለው መቲ። አሁን ልክ ይሄን አዳምጠ ነው እስኪ ድገሚው ቅድሙን ያፄ ዮሐንስን። ምስራቅ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል እንግዲህ ይቺ ነች ማጣፈጫዋ ናት ያቺ የጣሊያ ነው። ይሄን ሁሉ ካለ በኋላ ነው ያን የተናገረው። ይሄን ካለ በኋላ አሁንም እየመጡ ነው እንግዲህ ያው አንድ እየሆኑ ነው። ምን እያደረጉ ነው? እነዚህን እየተዋሃዱ ያሉትን እነ ጀነራል ተፈራ ማሞ ሰሞኑን እንደተናገሩት እየተባበሩ ነው ያሉትን እነ ዘመነ ካሴ ሰሞኑን መግለጫ ሰጥተዋል። እና አስረስ ማረ ዳምጤ መግለጫ ሰጥተዋል። እሱ እንደተባለው ይሄ አንድነት ህብረት እየፈጠሩ ከመጡ ትጎዳላችሁ የሚል ማስፈራሪያና እርዱኝ የሚል መማፀኛ ነው። አጠቃላይ ግን ሁኔታው ምን ያህል ጭንቀት ውስጥ እንደገባ የሚያመላክት ነው። ከሁሉም በላይ ግን የአንድነት ዘብ ለመምሰል የሰላም ዘብ ለመምሰል መሞከሩ ያስተዛዝባል። ቅድም እንዳልኩት በተግባር መሬት ላይ ያለውን ሀቅ ሁላችንም ስለምናውቀው እየተደረገ ያለውን ነገር ማለት ነው። አንዴ በብሔር መከፋፈል ከጀመርን አይወርድም እስከ ቤተሰብ እንወርዳለን ምናምን በጨረሻ ላይ እያለ ቀጥሏል። ትቸሩ ቆርጨው ነው እና እንዴ ማን ነው ይሄን የሚለው ነገር ነው። በሄድሽበት ቦታ ሁሉ እየመሰለ የሚናገረው ማን ነው? አሁን እንኳን መልእክት ሲያስተላልፍ ምንድን ነው እንዲህ አይነት ነገር ለኢትዮጵያ ህዝብ አይጠቅምም ካለ እኮ በቂ ነበር። ለጎጃም ህዝብ አይጠቅምም፣ ለምስራቅ ጎጃም አይጠቅምም፣ ለምናምን እያል ወደዚህ አይነት ትርክት ነው የገባውና ኤኒዌይ ምን ብታልም ጥሬዋን ወይም ከምን እንቁላል ምን አይገኝም እንደሚባለው ነገር ነው። የሆነ ሆኖ ግን ጭንቀታቸውን የሚያሳይ ነገር ነው። ለምንድነው ጭንቀቱ? በየቦታው በየግንባሩ ያለው አውደ ውጊያ ተባብሶ በመቀጠሉ መቲ በየቦታው የሆኑ የሚያስመርቃቸው ወይም የሆኑ ነገሮች ካሉ ይሄድና እዛ ቦታ ላይ የሚያወራውን ስታዩ በጣም ነው የሚገርመው። ምንም ግንኙነት የለውም። ቦታ ብቻ ነው የሚቀያየረው። ቦታ የቀያየርና ያችን ስቴጅ ተጠቅሞ ለቅሶውን ወይንም ቁጣውን ወይንም ፍርሃቱን የሚያሳይበት። አሁን ይሄ ከ30 ዓመት በፊት የተቋረጠው የደብረ ማርቆስ የአየር ማረፊያን አሳድሰው ለማስከፈት ጠቅላይ ሚኒስትሩ መሄድም አይጠበቅበትም። እሱ ግን መሄዱ ራሱ እንደ ሰክሰስ ዜና ላይ ወጥቷል። ደብረ ማርቆስ ጠቅላይ ሚኒስትሩ ገባ ምናምን ብለው። ምክንያቱም አይገባማ፣ አይችልማ። ከባህር ዳር ተሳፍሮ ወይም በመኪና ሊሄድ አይችልም። ይሄንን ኤርፖርት እንትን ብሎ ደብረ ማርቆስን ረገጥኳት የሚለው ራሱ አሁን ትልቅ ሰክሰስ ነው። ትልቅ ድል ነው። እና ለዚህ ነው እነ ዳንኤል ክብረትን በኋላ አመጣዋለሁ። ከሄደ በኋላ አሁን አምጪ እንጂ እዚሁ ላይ እሱ ያለበትን ጃውሳ ማለት ግን ጅልነት ሲታደል አንደኛ ደረጃውን መርጦና ተሻምቶ ነው የወሰደው። አይ የማርቆስ አይሮፕላን ማረፊያ ብሎ በትልቅ ድል አገኘንሽ ምናምን በእጃችን ገባሽ። ስንቴ ሞክረን አልተሳካልንን። አሁን ገባን ወደ ስንት ባታሊዮን ጦር ምናምን ግን ይዘው እንደገቡ ግን አላሳዩንም። ቢያሳዩን ጥሩ ነበር እንጂ ዝም ብሎ ብቻቸውን እንደዚህ እንደሚታዩት አይደለም። ይሄኔ መዓት ሰራዊት በዚህ በግራና በቀኝ ከቦ ነው የሚመስለኝ። እዚህ ቦታ ላይ ሄደ። እችን ትንሽዬ አየር ማረፊያ ስራ አስጀመርን አሉ። ከዛ በኋላ እዛ ቦታ ላይ ጠቅላላ ፍርሃቱን፣ ቅዠቱን፣ የኢትዮጵያን ፖለቲካ ተናገር። ሁሌም ቦታ አንድ ሰሞን ቴዲ በዘፈነ ጊዜ ቦታ እየቀያየረ እየሄደ ይሰርበው ነበር። የየቦታው ሄደ እንትን የንፋስ እንትን በንፋስ የምንወድቅ አይደለንም ይላል። በየቦታው ሄዱ ሲያስበርቅ ማለት ነው። እና በጩኸትና በዘፈን አንወድቅ ምናምን የሚለው ነገር አለ። አሁን እዚህ መጣና ስለ አየር ማረፊያው ስለ ጠቅላላ ህዝብ ለህዝብ ግንኙነት ምናምን አይደለም ያወራው። አፄ ዮሐንስ ያደረገብህን ነገር አስብና
በቂም በቀል እንደገና ተነሳ ነው ከህዝብ ለህዝብ ጋር። ከዛ ደግሞ ሌላው ጠቅላላ ያው ስለ ፋኖ ነው። ፋኖ አንደኛ ሽፍታ ሆኖ አላመላልሳለን። ፋኖ እንደዚህ ከሌሎች ጋር እንትን እያለ እየተነጋገረ ስለሆነ በሱ ላይ ተነሳበት፣ ትዝ ይበልህ አፄ ዮሐንስ ያደረጉትን ትዝ ይበልህ እና ተነሳበት። ከዛ በኋላ ይሄ ነገር እናንተ ከኛ ጋር ካልቆማችሁ በስተቀር አቅቶናል፣ አብራችሁን ቁሙ፣ አለዛ እየታገትክ ትቀጥላለህ፣ የሚገልህ ሽፍታ ነው ብሎ ፋኖን ከሰደበ በኋላ እጃችን ዘርግተን ለመነጋገር ፈቃደኛ ነን በሰላማዊ መንገድ ለሚመጣ ሁሉ። ከዚህኛው የመጨረሻው ደግሞ ለፋኖ ነው። ኑ ለመነጋገር እንፈልጋለን፣ ለኢትዮጵያ አይጠቅምም፣ ለአማራ አይጠቅምም እና እዛች ጋር የጎጥ ክፍፍል ካደረገ በኋላ ከማንኛውም ጋር ለመነጋገር ደግሞ ፍላጎት አለን። ይህን ሁሉ የተንኮል ዘር ከዘራ በኋላ ጭንቀቱን ምኑም ከተፋ በኋላ እባካችሁ ታረቆኝ በሚል ነው ንግግሩን የሚጨርሰው። የደብረ ማርቆስ የአየር ማረፊያ ጉዳይ የለም እዚህ ውስጥ እንደምታየው የለም፣ ወጥቷል። ከዛ ዳንኤል ክብረት ደግሞ ወጣና ደብረ ማርቆስ አውሮፕላን ማረፊያ እኮ ደርሰን ነበር ምናምን ብሎ ብሽሽቁን ምናምን ጀመረ ማለት ነው። ወይ መንግስት ቁመና የሚባል እኮ ዜሮ እኮ ነው የለም። ዳንኤል ክብረት የስኬታቸውን ጫፍ ተመልከችው መቲ። ይሄ ነው ጭንቀት ራሱ የደስታቸው ጫፍ። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ነው ይጻፍ አለና ምናምን አህያ የደብረ ማርቆስ አውሮፕላን ማረፊያ ብሎ ነው ይዘግ እንደተመኘናት አገኘናት ምናምን የሚለው አይደል? የጊዮርጊስ ደጋፊዎች ቀቁ ቂቃ አንድ ጎል በደቂቃ የሚሉት እንደዛ ነው የጨፈረው። ዝም ብለሽ ስትመለከችው የደብረ ማርቆስ አውሮፕላን ደብረ ማርቆስ መሄድ፣ ደብረ ማርቆስ ማለት ለተድላጓሉ ሀገር ትልቅ ከተማ ከአማራ ክልል ምክር ከባህር ዳርም ዋና እንትን አትገኝ። እነ መለስ ዜናዊ ከጠረፍ ጠረፍ ሲሄድ የነበሩት ምን ሊዱ ነበር? ጠረፍ ጥግ ጥጉን በእግራቸው ከአባቶች ጋር አማራ ክልል። አንድ የሚገርም ቪዲዮ አለ የመለስ ከሽማግሌዎች ጋር የሚያወሩ ያለምንም እንትንና በስንት ጊዜ አንዴ ነው የደረሰው። እንግዲህ የዚህ ቦታ ላይ ማለት ነው በግድ ባህር ዳርም ሲሄድ እንደዚህ ነው። ባለፈው እንደተናገር ነው ከፍተኛ ባታሊዮን ጦር በሜካናይዝድ የተጠበቀ ታዩት ያለውን ጭቀት። በዛ ላይ በአውሮፕላን ተደረዘ ገባናት። ሌላም ሰዎች ለጥፈው አይቻቸዋለሁ እንደዚህ ሙዚቃ ጋር ነው ወንዳታ ደብረ ማርቆስ ደረስናት ምናምን የሚልና ይሄ እንደ ብሬኪንግ ኒውስ ነው። ከዚህ በላይ መውደቅ አለ ወይ ይላችሁ? ከዚህ በላይ መዋረድ አለ ወይ? ውርደትንስ በራስ አንደበት ማወጅ አለ ወይ ነው የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ወይም አብሮት የሚውል ሰው። ብራቮ ደብረ ማርቆስን ረገጥን ደርሰን መጣን ነው። ይሄ የአውሮፕላን ማረፊያ ግንባታ አልሄድበትም ብዬ ነው አይቻቸዋለሁ። እኔ ስላየኋቸው ነው። የጎንደሩንም አየኋቸው፣ የባህር ዳሩንም ደጃዝማች በላይ ዘለቀ የተባለው ሊድሮውን አየሁት። ትስቅ ያለሽ መቲ ኢንተርናሽናል ኤርፖርት እየተባሉ ነው የሚጠሩት። ውስጥ ኤርፖርቱ ጋር ስትደርሺ በጣም ትደነግጫለሽ። የተመነጠረ ሜዳ ታያለሽ። በቃ ያውም እንግዳ መቀበያቸው የምልበት ዌይቲንግ ሩም ምናምኑ በጣም ነው የምትደነግጭው። በጣም የምትደነግጭበት ሁኔታ ላይ ነው እና በጣም የሚገርም ነገር ነው። አሁን ይሄንን ፒክ ያደረገው ነገር በደንብ ኦብቪየስሊ ግልጽ ነው፣ በጣም ግልጽ ነው። በዚህ ደረጃ ህዝብና ህዝብን እኮ ነው እየሄደ ያለው። አሁን ህወሓት ወንጀል ሰርቷል፣ አብሮ የሰራው ነው። በህወሓት ወንጀል ጠቅላላ አብይ አህመድም ይጠየቅበታል። በህወሓት ወንጀል ብቻ ሳይሆን በጦርነቱ ላይ እነሱ የተወሰኑትን ከሱ ጋር እንዲቆሙለት አቆይቶ አማራን ክልል አስጨፍጭፎ እንደገና አደራጅቶ የአማራን ክልል ልዩ ኃይል አፍርሶ እንደገና ሊያስመታው በነበረበት ታሪክ ሁሉ ገና ይጠየቅበታል። አሁን ግን ከሱ ስላፈነገጡ ብቻ እንደገና ህዝብ ለህዝብ ለምን አልተጫረሰም እኮ ያ የቀደመው ጦርነት ለምን እንደገና አይደገምልኝም? ለምን አይደገምልኝም? ያው እነ ኮሎኔል ደመቀን እያዘጋጀ ነው እንደገና ለጦርነቱ። እነሱም በዛ በኩል በቃ የደም የማፍሰስ ምን አይነት ኃይለኛ ሱስ እንዳለበት ይሄ ግልጽ። ማንኛውም ዜጋ መቼም ይህንን ታሪክ ዛሬ ፒክ ያደረገበትን ነገር ለምን እንዳነሳው በደንብ ግልጽ ነው፣ በደንብ ግልጽ ነው። እዛ እስከሄደ በኋላ ይህንን ንግግር የሄደው እኮ አውሮፕላን ማረፊያ ምናምን አስመረኩ ብሎ ነው። በዚህ አጋጣሚ እነሱ እንደሰሩት አድርገው ነው አይደለም፣ እነሱ የሰሩት አይደለም። ከ30 ዓመት በፊት የነበረው ከ30 ዓመት በፊት ተቋርጦ የነበረውን እንትን ነው ያስቀጠሉት ማለት ነው። እና በጣም ትናንሽዬ ያው የነበረው ኦልድ ቢልዲንግ በነገር ላይ አዲስ ቢልዲንግ አይደለም፣ የሆነ አሮጌ
በጣም የቆየ ያንኑ የነበረውን ቢልዲንግ ይችን ነገር ላይ ያስመረቅ ብሎ እዛ ሄዶ የሰራውን ፖለቲካ ስታስበው ግን በጣም ነው የሚገርመው። አሁን ምንድነው እዚህ አካባቢ ያለው የጎጃም ማህበረሰብ ይህንን ሰርቼልሃለሁ፣ ስለዚህ በዛ በሰራውን ውለታ ይህንን ውለታም አይደለም አልሰራም፣ ግዴታው ነው ቢሰራም ከዛም ውጭ ደግሞ ተሰርቶ የነበረውን ነው ተቋርጦ የነበረው ነገር ተመልሶ እንዲጀምር የተደረገው። ከዛ በኋላ ይህንን አድርጌልሃለሁ፣ አስጀምሬልሃለሁ፣ ስለዚህ ከኔ ጋር መቆም አለብህ። ስትቆም ደግሞ እነዚህን የትግራይን ማህበረሰብ ጋር ጦርነት እንድትገባልኝ ነው የምፈልገው ነው። ግልጽ ይሄ ነው እንግዲህ የተሰራው እንትን ለእሱ የተሰራው ስቴጅ እና አቀባበል እጅግ በጣም ከፍተኛ ገንዘብ ወጥቶበታል ከሌሎች ነገሮች ጋር ስታዩ ማለት ነው። ከዛ ደግሞ ሌላ ከፍተኛ ወጪ የወጣበትን ሌላ ደም የሚያፋስስ ወንጀል እጅግ በደም የተጨማለቀ ወንጀል ነው የተናገረው በዚህ አጋጣሚ።